ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ ማን አንተ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ጨዋታ ሶቅራጥስ ወጋሊሊዮ። ታላቁን ፈላስፋ ሶቅራጥስን ከ2400 ዓመታት በፊት ለሞት ቅጣት ያበቁት ክሶች አፖሎጂ በሚለው የፕሌቶ መጽሐፍ ውስጥ ይገኛሉ። ያስቃሉ። አማልክቶቻችንን አለመቀበል እና ወጣቶቻችንን ባስተምሮ መበረዝ የሚሉ ክሶች ናቸው። ከነዚህ ክሶች በተጨማሪ ሁለት ሌሎች ተያያዥ ክሶችም ቀርበውበታል በሶቅራጥስ ላይ። አሪስቶፋነስ ነው የሚነግረን ከመጠን በላይ ትጠይቃለህ የሚል። ይህን ፕሌቶም ገልጾታል። እና ጮሌነትህ ሙያ አድርገዋል የሚሉ ክሶች ነበሩ። ከመጠን በላይ መጠየቅ ወይም ቱ ኪሪየስ መሆን ወንጀል ሆነበት። ሶቅራጥስ ሁሉንም ነገር ያ ምንድነው ለምንድነው እያለ ሰው ዝም ብሎ የተቀበለውን የምድሩንም የሰማዩንም ነገር ሁሉ ስለሚጠይቅ የጎን ውጋት የሆነባቸው ይመስላል። የጮሌነት ወንጀል ያሉት ደግሞ እኛ ጥሩ እንደሆነ የምናውቀውን ነገር አንተ ግን የተለያዩ አሳማኝ ምክንያቶችን በመናገር መጥፎ ሆኖ እንዲታይ ታደርጋለህ። እኛ መጥፎ መሆኑን የምናውቀውን ነገር ደግሞ በአሳማኝ ምላስህ ቀላምደ መልካም እንደሆነ አድርገህ ታቀርብልናለህ የሚል ክስ ነው። ሶቅራጥስ ሁሉንም ክሶች በቀላሉ አስተባብሎ ዳኞችንም ሆነ ሕዝቡን በሚፈልጉትን ነገር አስደስቶ በነፃ መለቀቅ ይችል ነበር። እሱ ግን አጋጣሚውን መጠቀም የፈለገው ዳኞቹንም ሕዝቡንም እና ቀጣዩን ትውልድ ወደ ሰለጠነ አስተሳሰብ ሊመሩ የሚችሉ የሰው ልጅን አመክንዮችና የአስተሳሰብ መርሆች አብራርቶ ማለፍን ነበረ። ስለ እውነት ምንነት፣ ስለ ጥበብ፣ ስለ አመክንዮ ወይም ሎጂክ፣ ስለ ክርክር፣ ስለ ግለሰብ ነፃነት፣ ስለ ፍትህ፣ ስለ መንግሥት፣ ስለ ሰዎች አስተሳሰብ፣ ስለ ማሰብ ነፃነትና ስለ ብዙ ሌሎች ጠቃሚ ነገሮች ለማስተማር ተጠቀመበት ችሎቱን። ጠቃሚ ነው ያላለውን ክስ ቸል ብሎ እያለፈ እውነትን ሰብኩ ሞተ። የሶቅራጥስ ተማሪዎች ቀላሉን መንገድ መርጦ ቢከራከርና ቢቀላቀላቸው ደስ ይላቸው ነበረ። ዳኞቹም ከሳቶቹም ደጋግመው ዕድል ሰጥተውታል። ያሳዘናቸውም ይመስላል። እሱ ግን ቀጥፎ ተለሳልሶ መትረፍን ዓላማው አላደረገውም። አንዱን ክስ ብዙም መከራከርም ራሱ አልፈለገም። ለማስተባበል ያህል በሚመስል መልኩ ብቻ አማልክቶቻችሁን አልነካሁም። ወጣቶች መጠየቅን ካወቁ በኋላ እኔ ባሳስታቸውም አይቀበሉም። ዓይናቸውን ገለጥኩ እንጂ ይሄንን ወይም ያንን ተከተሉ አላልኩም የሚሉ ለዘብ ያሉ ክርክሮችን ብቻ አቅርቦ ነው ያለፋቸው። ሶቅራጥስን ዛሬ ዓለም የፍልስፍና አባት ይለዋል። የእውነተኛ ሰው ምሳሌ አድርገዋል። የማያምንበትን ውሸት ቀጥፎ ከመትረፍ ያመነበትን እውነት ተናግሮ መሞትን የመረጠ ስብዕና ቋሚ ሐውልት ነው ሶቅራጥስ። የሶቅራጥስ ተራራ የሚያህል ለእውነት የቆመ ስብዕና የሚታየን ለምሳሌ ለንጽጽር ያህል የታላቁን ፈላስፋና ሳይንቲስት የጋሊሊዮን ክስ ስንመለከት ነው። የዛሬ 400 ዓመት ገደማ ጋሊላይ ጋሊሊዮ የተከሰሰበት ወንጀል ሲታይ ፈላስፋው ሶቅራጥስ ከ2400 ዓመት በፊት ከተከሰሰበት ክስ ጋር የተወሰነ ተመሳሳይነት ያለው ነው። ያስከሰሰው ሰበብ ያሳተመው መጽሐፍ ነበር። ዲያሎግ ኮንሰርኒንግ ዘ ቱ ቺፍ ወርልድ ሲስተም የሚለው መጽሐፉ። ያ የጋሊሊዮ መጽሐፍ ዛሬ ዓለም የደረሰበትን የህዋ ንፍቀ ክበብ አሰራር ቀልብጭ አድርጎ የገለጸ ከዘመኑ የቀደመ መጽሐፍ ነበረ። ከሳሶቹ ግን እንደ ምንፍቅና ቆጠሩበት። እኛ የምንናምንበትን አታምንም፣ መሬት ድቡልቡል ነች ትላለህ፣ ፀሐይ የዓለማት ሁሉ እምብርት ናት ትላለህ። በቅዱሳን ድርሳናት የተጻፉ ነገሮችን በመጠራጠር ከዋክብትንና ንፍቀ ክበባትን በቴሌስኮፖች ትመረምራለህ። ከፈጣሪ ውጪ ያሉ የተፈጥሮ ሕጎች እንዳሉ ታምናለህ የሚሉ ክሶች ነበሩ። ጋሊሊዮ ክሱ ሲቀርብበት ያደረገው ምን ነበር? እውነቱን ቢናገር በዘመኑ ለመናፍቃን ይሰጥ የነበረው ቅጣት ይጠብቀዋል። ከነነፍሱ በእሳት ያቃጥሉታል። ስለዚህ ዋሸ ጋሊሊዮ። እውነትና ትክክለኛ እንደሆነ ተመራምሮ የደረሰበትን ግኝት ወደ ጎን ብሎ ተሳስቻለሁ ማሩኝ አላቸው። ተሳስቼ ያሳሳትኳችሁ ሰዎች ይቅር በሉኝ። ከቅዱሳን ድርሳናት አላፈነግጥም። በመጽሐፌ ያንጸባረቅኩትንም አቋም አወግዛለሁ። መጽሐፎቼና የምርምር ሰነዶቼ አንድም ሳይቀር ተሰብስበው እንዲቃጠሉ ቢደረግ አልቃወምም አለ። በነፃ ለቀቁት። ጋሊሊዮ ዋሽቶ ተረፈ። የምርምር ሥራዎቹ ሁሉ ከያሉበት ታድነው ተቃጠሉ። ከችሎቱ በኋላ በኖረባቸው 9 ተጨማሪ ዓመታት ጋሊሊዮ ቀድሞ የጀመራቸው ምርምሮቹን በድብቅ ሲያካሄድ ቆየ እና ሞተ። ከሞተ ከብዙ ጊዜ በኋላ በአንድ የቤተ ክርስቲያን ካህን እጅ በአደራ ያስቀመጠው ብራና ሲከፈት
ጋሊሌዮ ይቃጠሉልኝ ያላቸውንና የተቃጠሉትን የምርምር ሥራዎቹንና በመጨረሻ የዕድሜው ዘመን ያገኛቸውን ቀመሮቹን በሚስጥር ኮፒያቸውን አኑሮት ተገኘ። የሰው ልጅም ከድንቁርና ወጣ። ለነገሩ ጋሊሌዮ ያረጋገጠው ከእርሱ በፊት የኖረውን የኮፐርኒከስን ግኝት እውነትነት ነበር እንጂ የኦሪጂናሉ የሐሳቡ ምንጭ አልነበረም። ቢሆንም ያረጋገጠውን ነገር ክዶ ከሞት ተረፈ። ግን በመትረፉ ደግሞ ተጨማሪ ግኝቶቹን ለሰው ልጅ ለማበረከት ቻለ። አንተ ማንን ታደንቃለህ? በየትኛው መርህ ነው የምትመራው? እንደ ሶቅራጥስ እውነትን ተናግሮ የመሸበት ማደርን የምትመርጥ ሰው ነህ? ወይስ እንደ ጋሊሌዮ ከከሳሶች ጋር ተመቻምቸ ቀጥፈ የምታውቀውን እውነት ይሆንላቸው ብለህ የምታስተባብል አይነት ሰው ነህ? በሕይወት ተርፈ ለልጆችህና ለሚወድ መኖርን ነው የምታስቀድበው? በእውነትና በውሸት መሃል ሕይወትና ፈተናው ስትገባ? ወይስ እውነትን መያዝህንና ለእውነት መቆምህን እንጂ ስለሚመጣብህ ሌላ ሽልማትም ሆነ ቅጣት አታስብም? ውሸት ለመናገር አትሻም ምላሴ፣ ለእውነት እኖራለሁ አልሳሳም ለነፍሴ የሚለውን የጥላሁን ገሰሰን መርህ ነው የምትከተለው? ወይስ ከራስህ እውነት የተወሰነች ነገር ሸራርፈ ከሰዎች ጋር በሰላም መኖር ይሻላል ብለህ ነው የምታምነው? ሶቅራጥስ ነህ ወይስ ጋሊሌዮ? ማነህ አንተ? አበቃው። ሸጋ ቀን ተመኘው። አሳፍ ኃይሉ